አንድም በሽታ ሁላችን ጋር አለ ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን አንሳ ኩራት ምንለው በራስ መኮፈስ ራስን ከሌሎች ከፍ አድርጎ ማየት እበልጣለሁ ብሎ ማሰብ በብሔሩ በከለሩ በኢኮኖሚ ስታተሱ በዕልሙ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ነው ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን ኩራት የአላህ ብቻ ነች ነብይ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ አልኪብሪያኡ ሪዳኢ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን ወልዓዘመቱ ኢዛሪ ታላቅነት ለኔ ሽርጤ ነች ይላል ግልጽ ነው ፎጣ ከላይ ከታች ሽርጥ ነው አይደል አንድ ሰው ወሳኝ ልብስ ነው አይደል ይሄ ግልጽ ነው በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር فمن نازعني واحدا منهما القيته في جهنم ولا ابالي ከሁለቱ አንዱን ልቀመህ አለኝ جهنم ጥለዋለሁ ለርሷ ልጨነቅም ይላል መኩራት ለአርህማን ብቻ እናንተ ኩራት አልተፈቀደልን ሚያስኮራስ ማንነት መቻለን ሰለፎች الصحابዎች مثقال ذره የስንዴ ታህል የጤፍ ያህል ኩራት ውስጣቸው እንደይገባ ፍርሃት ውስጥ ነው የሚኖሩት አንዴ አብዱላህ ኢብኑ ዑመርና አብዱላህ ኢብኑ አምር ኢብኑ العاص ተገናኙ ዑመር ኢብኑ الخطاب ልጅና የአምር ኢብኑ العاص ልጅ ሁለቱ የት ጋር ተገናኙ ሙዝደሊፋ ላይ ተገናኙ ሲያወሩ አያቸዋለሁ ይላል ሰሃቢ ሲያወሩ አየዋቸው ከዛ የአምር ኢብኑ العاص ልጅ አብዱላህ ለቆት አብዱላህ ኢብኑ ዑመርን ሄደ አብዱላህ ኢብኑ ዑመር ካለበት ቦታ ላይ ቆሞ ማልቀስ ጀመረ እንደተለያዩ ደነገጥኩ ሩጭ ሄድኩና ያ አብዱላህ አልኳቸው አንተ አብዱላህ ሆይ ምንድነው የሚያስለቅስ አልኩት وهذا አለኛለ ያ ሰው ነው ያስለቀሰኝ ማንን ነው ዞር ስል አብዱላህ ኢብኑ አምር ኢብኑ العاص ልጅ ነው ምን አለ ታዲያ ከነብዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኛለ ምን ሚለውን ሐዲስ አልኩት እቺን ነገረኝ ይላል ስማት من كان في قلبه مثقال حبة من خردل من كبر ውስጡ ላይ የብናኝ የምታል ኩራት ውስጡ ያለች ሰው كبه الله لوجهه في النار الله በፊቱ جهنم ውስጥ ይደፋዋል ብናኝ ያህል እኔ ከገሌ ሻላለሁ ሚል ስሜት ውስጡ ያለው ሰው እንንትና ጠፍተዋል እኔ ነኝ ያለ ስሜት የመጣበት ሰው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ ስሜቱ ገብቶ ቢሆን ብሎ ነው የሚያለቅሰው አብዱላህ ኢብኑ ዑመር ይሄ ስሜት አንዳንዴ ይመጣብናል አይደል እንደ ሰው انا خير منه እንላለን እንደዛ ሰው ይያር እኔ ከነንተና አሻላለሁ እንንተና ጠመዋል ነገሌ ሙሽሪክ ናቸው ነገሌ ሙብተዲዕ ናቸው ባክሱ አልገባው ባክሱ የንተን ብሄር እኮ ነው አለን የሚወጡን ቃላቶች አላህ የማይወደው ፓርት ማለት ነው አብዱላህ ኢብኑ ዑመር ከዛ ታላቅነቱ ጋር ሱብሃንአላህ ቆሞ መንገድ ላይ አለቀሰ ኩራት ውስጣችን ሊገባ ይገባም አላህ ይጠብቀን ወዳጆቼ ኩራት ግን ምን ማለት ነው አስደንጋጭ ሐዲስ ነው አይደል ይሄ አላህ ጀነት ውስጥ አይከተውም جهنم ይደፋዋል አንዴ ምን መሰላችሁ አብዱላህ ኢብኑ መስዑድ ባስተላለፈው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ لا يدخل الجنة من كان في قلبه مثقال ذرة من كبر ውስጡ ብናኝ ያህል ኩራት ውስጡ ያለበት ሰው ጀነት አይገባም አንድ ሰሃባ ነበረ ኢኮኖሚካሊ ጥሩ የሆነ ሰው ነው ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ ጣም ራሱ የሚጠብቅ ነው ደነገጠ መለባበሴ ኩራተኛ ያስብለኝ ይሆን አዲስ ልብስ ሁሌ አዲስ ጫማ አዲስ መኪና መንዳት ባሁኑ ቋንቋ ይሄ ይሆናል ብሎ ያ አላህ መልእክተኛ አላቸው አንድ ሰው ልብሱ ጥሩ እንዲሆን ይመኛል ጫማው ጥሩ እንዲሆን ይመኛል ይሄ ኩራት ነው እንዴ አላቸው قال لا እንዲማ አይደለም አለ ان الله جميل يحب الجمال
አላህ ውብ ነው ውቦችን ነው የሚወዳሉ ሁሌ የሚጸዳዱት ራሳቸው የሚጠብቁት ነገር ግን አሉ ኩራት ማለት በጠሩል ሐቅ እውነት ሲመጣለት እውነት መመለስ ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም ስሜቱን ነው የሚከተለው አንዘርተሁም አም ለም ትንዚርሁም ላ يؤمنون አይቀበልም በምንም ቋንቋ በጠሩል ሐቅ ረዱ ሐቅን መመለስ ነው በምንም ደሊልናለት ሊቀበል ፍቃደኛ አይደለም ወገምቱ الناس ሰዎችን ማሳነስ ያድርገ ማየት አላ ደሞሱ ሰዎች ዝቅ አድርገ ማየት እኔ በልጠዋለሁ ሚል ስሜት ውስጥ መቀመጥ እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ስጠው ሊቀበል ፍቃደኛ አይደለም ከሰለፍ ደሊል አምጣለት አይቀበል እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ነው ከኩራት አላህ ይጠብቀን ይሄ ኩራት በሽታ ሐቂቀተን ሳናቀውም ያወቅነውም ውስጣችን ገብቷል عند إمام من يلالو إمام السيوطي مسونيالو حسن البصري فرعون أنا ربكم الأعلى بلو نبرار شيطان دقمو أنا خير منه بلو نبرار إيهن سميت فرعون تناقروا انجي هلاتشنو لبونا وستعلا إيه أنا ربكم الأعلى أنين يبلاجو هلو قال لفلقوا يلال يدرجت ماناجر كسروا يالو تنديتنا مياجو حسن سونار لمن عرفتك አደውል ምን የሆነ ባሪያ ነው የሚያረግ ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ ሆነ ከስሩ ደግሞ አለ እሱም ከዛ የተቀበለው ሙቀት አለ እነሱንም አንተ ለምን ታረፍዳለህ ለምን ያልጨረስክ ይሄ አና ረብኩም ወላዓላለች ከውስጥ እኔ ነኝ የበላይ የቤትም መቤት ሚስት ሰራተኞች ላይ አታጸጁም እንዴ ምንድን የሆነ ከላይ ግልጽ ነው ከላይ የመንጠልጠል ስሜት አለች ፍርዓውን አውጥቶ አደባባይ የለቀቃት አለ ሁላችን ውስጥ በዲን ስምና አና خير من እኔ በልጧል ባክ ወዳል ወሙዲል ባክ እነሱ የጠመሙ ናቸው ባክ እንትና ሙሽሪክ ናቸው እነን ገሌ ካፊር ናቸው ከላይ ነው እሱ ታፔላ ሰጭን የጀነትን የጃሃን እቺ ስሜት የገባች ነው ውስጣችን ውስጥ ጠፋን ማለት ነው ያለ ትንሽ አላህ ካየብን ጺመህር ዘም ተሐጁድ ስትሰግድ ምትቆምሁን ቁርአንን حفظ ዳዒሁን አላህ ላንተ ቫልዩ አይሰጥም ያን ትንሽ አይይባህ አላህ እኔ በለትኩ ከንትና ካልክ ጠፍታል ያን ለስኬት አልታጨ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው ይሁን አላህ ካንተ ያያት ኩራት አለች የሆነች ውስጥን ጥርንጥር የምትል ነገር አላህ ይጠብቀን ሁላችን አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው አላህ Subhanahu Wa Ta'ala ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው ፍርዓውንን እንውሰድ ከነገስታት እንጀምር ፍርዓውን ምን አለ ما علمت لكم من إله غيري ከኔ ውጭ ለናንተ አምላክ አላቀላችሁም አለ አላህ ታገሰው አለፈ فحشر فنادى ተጣራዝ በሰብስቦ انا ربكم الاعلى ታላቁ ኃያሉ ጌታችሁ እኔ ነኝ አለ አሁን አላህ መጥፎ ያያዝን ያዘ የሁለቱን መጥፎ ንግግር ድምር አላህ ያዘው فاخذه الله ይላል نكال الاخره والأولى يزچن مدر يقطايونم مطفو አያያዝ ያዘው ይላል አሊያም በሌላ ተፍሲር نكال الآخرة والأولى የሁለቱን ንግግሮች መጥፎ አያያዝን ያዘው علمت لكم من إله غيري وأنا ربكم الأعلى دمروا الله فأخذه الله መጥፎ አያያዝ ይዞ አመኛለሁ እስኪል الآن وقد عصيت قبل እንዴት ተብሎ እስኪባል ድረስ ፕሮፌሰር ሐሰን ኩክ የሚባል የሳውዝ አፍሪካ ትልቅ የታሪክ ምሁር አሉ እርሳቸው ይላሉ በታሪክ ላይ ያለፉ ንጉሰ ነገስት የተባሉት ሁሉ ፍጻሜያቸው የከፉ ነበር ይላል መጥፎ አሟሟት የሞቱት ታሪክ ሲጠና ንጉስ መሆን እኮ አልበቃቸው ብሎ ንጉሰ ነገስት
ግልጽ ነው ይሄ መሊከል ሙሉክ የአላህ መጠሪያ ንጉሰ ነገስት የተባሉትን ታሪክ አጥንቻለሁ ሁሉም ባስቀያሚ ሁኔታ ነው የሞቱት ይላል የዘመናችንን ሙአመር አልቀዛፊን ወሰዱ በሱ እንትን አልነበረም የኩራት ጥግ ነው ንግግሩ ሁሉ የኔ ችግር እኮ ይላል አንድ ስፒቹ ላይ ንግግሩ ላይ የኔ ችግር እኮ የአረቦች መሪ መሆኔ ነው ይላል ግልጽ ነው እኔ ለአውሮፓውያን ነው መመጥን ይያለ አማማቱ የሁላችን መናቀው ፍጻሜ ላይ ነው ያረፈው በእውቀት በሳይንስ በቴክኖሎጂ በዘመናችን የተመኩትን አላህ ሰብሮ አሳይቶናል አሜሪካ ወደ ጠፈር ያመጠቀቻት የመጀመሪያው መንኮራኮር ቻሌንጀር ትባላለች ቻሌንጀር ተፈታታኛዋ ማለት ስሟን ከምን ሰጡት መሰላችሁ that challenge is the power of god ማለት የአምላክን ኃይል ምትጋፋ ማለት ስሟን ምን አሉት ቻሌንጀር አላህ ግን ለአንዴ ከመብረር ውጭ እድል አልሰጣትም ነው የመጀመሪያው ትሪፕ ላይ የመጀመሪያው መምጠቅ ላይ ነበር የፈነዳቸው ኩራት ተሰማቸው በሳይንሳቸው ኮሩ አላህ መንገድ ላይ አንዴ መሄድ እድል አልሰጣትም በዘመናችን በፊልም መልኩ የተሰራውን ታቆታላችሁ ታይታኒክ ነጮቹ ሲገነቡት በመርከቦቹ ዓለም ግዙፍ የሚባል በጣም የተደራጀ በጣም ዘመናዊ አድርገው ጨረሱት እንደጨረሱት አንዲት ቃል ተናገሩ even god cannot sink it አላህ እንኳን ቢፈልግ ሊያሰምጠው የማይችል መርከብ ከባድ ቃል አስወጡ ታይታኒክን አላህ አንዴ ከመጓዙ እድል አልሰጣት መሃል መንገድ ላይ የበረዶ አለት ጋር ተላትማ ፍጻሜዋ ዛው ውስጥ ሆነ በእውቀታችን ኮራን ሲሉ በስልጣናችን ኮራን ሲሉ አላህ فأخذه الله نكال الآخرة والأولى እንምጣ በገንዘብ በታሪኩስ በገንዘብ የኮሩ ሞልተዋል አላህ በሰጣቸው ጸጋ የኮሩ አላፍ ናቸው እነዚህንም አላህ መጥፎ ያያዝ ይዟቸዋል ቃሩንን ወሰዱ ቃሩን አላህ ትልቅ ንብረት ነው የሰጠው አይደለም የሰጠው ንብረት የመጋዝኖቹን መክፈቻ ቁልፍ ብቻ መጋዝን አለው ገንዘቡ የተቆለፈበት ቁልፉን ብቻ በበርካታ ወዛደሮች ነው የሚያሸክመው ገንዘቡን አይደለም ታዲያ አላህን አምልክ ሲሉት انما اوتيته على علم عندي አለ በእውቀቴን ያገኘሁት አለ አላህ ምን አልፈ خسفنا به وبداره الارض ከነቤቱ መሬት እንድትውጣው አላህ አደረገ ኮራ ያለን ሰው አላህ ቀብሮት ነው የምታገኝ ከፍ ብሎ የበላይ ነኝ ከላይ ነኝ ሲል አላህ ከስር ሲጥለው ተመለከታለህ በዲን ስም እንምጣ በዲን ስም በበኒ እስራኤል ዘመን የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም ይንገሩ አሁን ብዙ ጊዜ አፋችን ላይ የሚወጣውን ቃል ይወክላል እሱንም ነው ማስተላለፍ የፈለኩት يقول النبي صلى الله عليه وسلم ابو داود باوروت حديث لي وروي ان رجلا من بني اسرائيل كبني اسرائيሎች ውስጥ ይላሉ ከሳቸው በፊት የነበሩት አንድ ሰው ስጁድ ላይ ወድቆ ይሰግዳል ልክ እየሰገደ ያለ አንድ ሌላ ሰው ይመጣና አንገቱ ላይ እግሩን ጫነበት በጣም መጥፎ ሰው ነው ማለት ስጁድ ላይ ያለን ሰው አንገቱ ላይ ሰውየው ስጁድ ላይ እንዳለ ምን አለ እግርህን አንሳልኝ والله لا يغفر الله لك الله አንተን ማጭራሽ አይመረህም አለ ተገቢ ይመስላል ግን እቺ እንደ ኩራት አላህ ያት በዘመኑ ለሚገኝ ነብይ አላህ ወህይ ያወረደ ዋሽታሃል በል አላህ ማይመረው አንተን ነው አለ ከሊማ ቀሲራ ኮነች በጣም የረሳነው አለ ምላችሁ ለዛ ተራቃለኝ ይመስል እውነትም እንደ ሰውየው ጥፋት ይገባዋል ምትለው ማን አንተ በኔ ምትብለው ለማሩ አልመሩ አንተ ምን አሳወቀ ليس لك من الامر شيء አንተ እዚህስ ጉዳዩስ ምን ከተተ ከሊማ ኮነች اذا قال الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰዎቹ ጠፋ ያለቀን فهو አሉ اهلكهم
ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ በሌላ ሐዲስ ላይ فهو اهلكهم افعال التفضيل አድርገው በጣም የጠፋው እሱ ነው ከሰው ጠፋ ጠመመ ያለ ሰው ሲጠመነው እሱ ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው መግቢያን የታቀው ነገር ታፔላ ሰጭማን ነው አንተን አላህ ያደረገ ኢማም ኢብኑ አልጀውዚ ልብ እንድንል አንድ ነገር ይኖርናል ወላ ربما ይላል ኢብኑ አልጀውዚ ማለት ተልቢስ ኢብሊስ ብዙ መጽሐፍ የጻፈ ዓሊም ናቸው ሰይድ الخاطر ይታወቃል ከዚች በዚህ ኡመት ውስጥ በርካታ መጽሐፍ ጽፈዋል ከሚባሉ ሶስት ሰዎች ውስጥ አንዱ ኢብኑ አልጀውዚ ናቸው ሲዩጢ ኢብኑ ተይሚያ ሶስቱ ይገኙበታል አንድ ኪታባቸው ለምን ይላሉ ወላ ربما ይላሉ ምናልባትም ትመለከታለህ ወላ ربما لترى الرجل قد قصر ثوبه ምናልባትም አንድን ሰው ልብሱን እስከ ጉልበቱ አሳጥሮ ልታየው ትችላለህ وفي قلبه كبر فرعون ይላል ውስጡ የፍርዓውን ኩራትን ተሸክሟል ይላል እኔ ነኝ ኡስታዙ እኔ ነኝ ዳዒው እኔ ነኝ እንትን ጠበቃ የዲን አለቃ ማለት ውስጡ ይጀምራል ያኔ ሲጠፋ ነው ያዝ እና አላህ ይወፍቀን ወዳጆቼ ውስጣችንን ስብር እሽት ማድረግ አለብን ኩራት ውስጣችን እንዳይገባ መተናነስ ልናላብሰው ለውስጣችን ይገባል አላህ Subhanahu Wa Ta'ala በመተናነሳቸው ትልቅ ደረጃ የሰጣቸው አንድ ሰው ልንገራችሁ ዑመር ኢብኑ አብዱል አዚዝ ይባላል የሙስሊሙ ኡማ ኸሊፋ ነበሩ ኸሊፋ ማለት እንግዲህ በርሳቸው ዘመን አሁን ንጉስ ምንላቸው የተለያየ ሀገር መሪዎችን ነው አይደል የካታር መሪ ያለው ሳውዲ ዱባይ የነዚህ ሁሉ ኸሊፋ የነበሩ አሉ ዑመር ኢብኑ አብዱል አዚዝ ፍትሃዊ ነበር እርሳቸው አንዴ የንግስና ወንበራቸው ቤታቸው ላይ ቁጭ ብለው እንደኛ አንዲ መብራት የለም ሻማው ጠፋ ሲጠፋ እንግዶች አሉ ኸድራማው ሁሉም አለ እርሳቸው ብድግ አሉና ሻማውን አስተካክለው አብርተው ተመለሱ ሲመለሱ ሰዎቹ ምን አሏቸው የአሚር አልሙእሚኒን አንተ የምእመናን መሪ ምን አለኛም ብትነግረን ብናስተካክለው አንተ ትነሳ አሏቸው እርሳቸው ምን አሉ ምንድነው ችግሩ አሏቸው ሰህድም ዑመር ነበር አሏቸው ስመጣም ዑመር ነኝ ምን የተቀየረ ግልጽ ነው ምን ተቀየረ ኩራት የለም መሪዎቹ ዘንድ ይሄ ዓሊም ይሄ ትልቅ ኸሊፋ ሲሞቱ ቤተሰብ ተቀምጠው ነበር ያው ጣረሞት ላይ ነበሩና ቤተሰቡን ውጡልኝ ያሉ ይላሉ ከውጭ ነን እንሰማ ነበር ሚሉት ከዛም አንዲትን አንቀጽ ቀሩ تلك الدار الآخرة ያችን የቀጣዩን ዓለም እኮ ነجعلها እናረጋታለን للذين لا يريدون علوا في الأرض ولا فسادا ለነዛ መሬት ላይ ከፍታን ለማይፈልጉት ኩራትን ለማይመኙት እናደርጋታለን ولا فسادا ምድርን ለማይበክሉት ነው ምንሰጣት እቺን አንቀጽ ቀሩ ስንገባ ሩሃቸው ወደ አላህ ሄዳ ነበር ይላል እና ወዳጆቼ ትልቁ ፓርት አላህ ይወፍቀን ሁላችንን ኩራትን ውስጣችን ናውጥ ይሄ ውስጥ ይስዳ አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ ዳዓዋችን ሚዛን የሚደፋው ውስጥ ሲጸዳ አላህ ሁላችን ይወፍቀን ውስጥን እንዴት እናጽዳው አንድ ሶስት ህክምና ለወፍቃችሁ አንደኛ ማን ነኝ ብለህ ራስህን ማሰብ አንተ ለመኩራት ማን ነህና መጀመሪያ ካፈጣጠርህ ጀምር ተመጋቢ ነህ አይደል የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል ማን ነህ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው ባለ ስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ الشخير የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ አይወደውም እስኪ ረጋ በላል ሲለው ቀብረር ብሎ ዙራየውና አወከኝ እንዴ ታቀኛለህ ለመሆኑ አለው እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እርሳቸውም ገብቷቸዋልና አዋቃለሁ አሉ መነሻ
የሚያስጠላ ፍትወትና አሉ መጨረሻ የሚገማ ጀናዛና አሉት በሁለቱ መሃል ሆድ ላይ ቆሻሻ ይዘምዞርና አሉት ግልጽ ነው ማን እናንተ እስኪ መነሻህን ንገረኝ ሚመንይኒው ምናነ ከዛ ثم انكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምዞሮ ድንግጥ አለ አረማመዱን አስተካከለ ይላል አንተ ራስክን ማን ነኝ እኔ ከሰው ላይ ምቆረው በቀለም በምን ማን ነህ እናንተ ለዛ ነው አላህ ቁርአን ላይ ولا تمشي في الارض مرحا ይላል መሬት ላይ ተኮፍሳ አትራመድ انك لن تخرق الارض መሬትም በሳታችን መሰንጠቃችን ማን ትንሽ ፍጡር እኮ ነው ولن تبلغ الجبال طولا عليهم قمنا ተራራ ጋር ይስተካከል ምንድነው የምትነፋው መሬት ልትሰነጥቅ ነው ወይስ ኪሊማንጃሮ ጋር ልትወዳደር ولا تمشي في الارض مرحا ረጋ ብለህ አሁን እሱ ጋር አይደለም አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት ሁለተኛ እንደ ሰው ዲን እንኳን ቢኖር ፍጻሜን አታውቀው በእስልምናችን ደግሞ ሱኡል ኻቲማ ምንነዋል ያፈጻጸም መክፋት አማሟታ አይታወቅም አሁን አንተ እንኳን ታፔላ ለሰዎች ልትሰጠው ግልጽ ነው ፍጻሜ ቢከፋስ ዲሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቀህ እኔ አንድ ልጆች አቃለ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ አሉ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ ተከራከርናቸው ምን አልናቸው ቀጠሉ ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተውት ሶላቱንም ትተውት ጫት እየቃሙ አገኘዋቸው ያንዴ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ በላይ አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ የኔ ፍጻሜ ምን ይታወቃል ብዙ ታሪክ አለ በነገራችሁ የሚያስደነግጡ በእስልምና ያለፉ ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረግ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትናለ አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ ያለው ነው መከሩኝ ከ10 ምናምን አመት በፊት አንዴ ያሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሟል እና አላህ አክበር ብለህ ነው የምትገባው ንያ በቀልብ ነው ሶላት ላይ ጾም ላይ ነው በድምጽ ወይ ሐጅ ላይ ነው የምትነያው ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉት አለ በቀልብ የሚባለውን ሰው ባፉ ይለዋል ይሄን ይደጋግማውና ተክቢራ ማለት አልቻለም አሰለቸኛል አሁንም ልልስል እሱም ይላራሉ በቃሉ ረበሽኝ አንተ ይሄን ነገርህን ተውና ተክቢራ አርገግባ አልኩታል ድንግጥ አለና አላህ አክበር ብሎ ገባ በጣም ተበሳጨቼ ቤቴ ገባ አይደርስ የለም መግሪብ አዛን አላሉ ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩም እንደዛ ሰውዬ መደጋገም ጀመረ እንዴት ልበል ተክቢራ አላርጋ እንደገና ወደ አላህ ተዋድቄ አልቅሼ ጌታዬ ቅርበለይ ብያፌም ፈተው አላህ አንተ ሰዎች ላይ ምትተቻቸው ነገር ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትነስ ዋስትናለ የለም እዛ ነው ከኩራት ሙእሚን ይጠበቃል በሰው ከማሽሟጠጥ ይርቃል ሰዎች ጠመው ሲያዩ በፍቅር ነው የሚያቸው እንዴት ልሳባቸው እንዴት ይምጡ እንጂ ሆነ እንኳን ገደል ገባልኝ ليس من اخلاق المسلم አራተኛው ኩራት ሲሰማ ነፍስን መሬት አውርደ ልኳን ማሳየት ይተበቅባል ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነ ወቅት ከቤታቸው ወጡና الصلاه الجامعه ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብን ስትጣራ الصلاه الجامعه
ሰሃባው ከየቤቱ ወጣ በዛ ፀሐዩን ታቆታላችሁ የአረቡ ምድር ወጣ ቆመ እንደ ቆመ መልእክት ሊያስተላልፉ ነው ጦርነት ሊያውጁ ይሆን ሰሃባው ጆሮውን ጣል አድርጓል እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበር አሉ ይችን ተናገሩና ተመልሰው ቤታቸው ገቡ ሰው ተበተነ ሰይድና አሊ ተከተሏቸው ያ አሚር አልሙእሚኒን ምንድነው ያረከው ራስን አዋርደህ እኮ ነው የተመለስከው አሏቸው አዎ ያ አሊ ያሉት ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት ዑመር አሁን እኮ ያገር መሪ ሆንክ የኡማው አስተዳዳሪ ሆንክ ምድር በእጅህ ገባች ሩምና ፋርስ እኮ ይፈሩሃል ማን አለ ካንተ የበለጠ አለችኛ ወጥቼ ህዝብ ፊት ላዋርዳት ፈለኳ አየሁ እንዴት እንደሚሰብሯት ክስክስ አምጥተው قد افلح من زكاها ማለት እኮ ስኬታማውን ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል ኢማም አልሻዕራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው ህዝብ በጣም ይወዳቸው ነበር በተለይ እርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው ሰው ይወዳቸው ነበርና መኪናው ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሾፌራቸው የሆነ መስጂድ አካባቢ አቁመኝ አሉኝ ቆሙ ወረዱ ሽንት ቤት ገቡና ዘገዩብኝ ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል ግራ ገባኝ ያ ሼክ አሁን በዚህ ፀሐይ ወርደ የምን ሽንት ቤት ጽዳት ነው ተወኛል አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም ልሰብራት ፈለኩ ተራም ሆኖ ግልጽ ነው ሰው የሚያደንቅ ምን ነው ላይን እኮ ቆሻሻ የሚያቀው አላህ ነው ውስጥ ሰለፎች እንዲህ ነበሩ ደጋጎቹ ከውስጥ ጋር ነው ጨዋታው ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ እሷን ማጽዳት አለበት እሷ መጽዳት አለባት ختامም ያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን አላህ ሁላችን ይወፍቀን ሐቂቃ ለራስ ያዘጋጀውት ፕሮግራም ነው አላህ ውስጣችንን ጽድት ያደርግልን ስለዚህ ለተዋዱዕ ከሚረዳን ውስጥ ختامህን መፍራት በዛ አላህ እንደይፈተነህ መጠንቀቅ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ ማንነትህን መረዳት ነው ይሄን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል ማጽዳት ይባላል ከዚህ በኋላ ምን አለው ተህሊያ እንለዋለን ማስዋብ ሽቶ ልብስ ሳይታጠብ እንቀባለን መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን ከሽቶ በፊት ልብስ መታጠብ አለበት አሁን መሰጣችሁ እሱ ነው የኩራት ተቃራኒ ምን ይባላል ምንድነው ምንለው ድምጽ አልተሰማኝ መተናነስ በአረበኛ ምን እንለዋለን التواضع ዝቅ ማለት መሰበር ማለት ራስን በትክክል አሳንሶ ማየት የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ ሁሉም ካንተ የተሻለ እንደሆነ ማሰብ ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ أتدري لما اخترتك برسالاتي وبكلامي موسى لمن كفطوران ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው ያ አላህ እኔ አላቅም አሉ ሙሳ አላቸው የፍጡራንን ቀልብ ሁሉ ተመለከትኩታል ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል ግልጽ ነው ቀልብ ለአላህ ስብር እኔ ትንሽ ነኝ እኔ ፍጻሜ ምን አውቄው እኔ ምን ዋስትና አለኝ እሚል ልቦና አላህ ሲይዝ ያላህ እርዳታ ከሱ ጋር ይሆናል ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል ግልጽ ነው ይሄ ነበር ባህሪያቸው
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አን ተዋضዑ እርስ በርስ ተናነሱ حتى لا يفخر احدنا على احد አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ ስብር በሉ በሌላም ሐዲሳቸው ላይ من تواضع لله ለአላህ ስብር ያለ رفعه الله አላህ ከፍ ያረጋዋል ሰይድና ዑመር ይህን ሐዲስ ሲናገሩ من تواضع ሲሉ እጃቸውን ወደ መሬት ዝቅ ያረጉት ነበር رفعه الله ሲሉ ወደ ሰማይ ያነሱት ነበር ለአላህ ስብር ያለ አላህ ከፍ ያረጋዋል እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም ሪል መርምሮት ማን ነኝ እኔ ከማላችሁ በኹሹም ይሰግዳል አዳጋጅ እኮ አለ እንዲ ሶላት ውስጥ አሁን እንዲ ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም ኢላ ማ ረሂመ ረብ ይሄ ማንነቱ የሆነ ሰው እሻላለው ሊል በፍጹም አይመችም ሁሌ ምን አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፍሩላህ አልተሟላም ሶላቱ سبحانك ما عبدناك حق عبادتك እንደ ነገሩ ነው ሰግደን ይወጣ ለመጨረስ ነው ይጓጓን እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽን ትንታኔ ጠየቀች አንቀጹ ምን ይላል ወለዚነ يؤتون ما اتوا እኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው መስጠት ያለባቸው ነገር የሰጡ وقلوبهم وجلة ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው ሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አለች ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል አላህ ባይቀበልንስ ብሎ ይፈራል ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ የሰው ፊት ነው የፈለክ ቢለኝስ ሶላቱ አልተሟላም ቢለኝስ ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች በስራቸው የሚኮፈሱ አይደለም አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው ሚለውን ቃል ለመተንተን ትንታኔ ያበዙ ተዋዱዕ ማለት እንዲህ ማለት ነው ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኙአቸው ሐሰን አልበስሪ ምን አሏቸው እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጂ ሰው ስታይ هو خير مني ሙእሚን አቋሙ ይሄ ነው ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌም ያስባል انا خير منهم ما የሸይጣን ጥሪ ከሱ ነው ይሻላል ጥፋት ከዛ ነው አንድ ሰለፍ ምን ይላሉ አንድ አባባል አላቸው والله ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ ምክንያቱም በእድሜ ይበልጠኛል ከኔ የተሻለ ሰግዷል ዚክር አርጓል ሰደቃ ሰጥቷል እሱ ይበልጠኛል እላለሁ አሉ ኸይሩን ያዩለታል ከኔ በእድሜ የሚያንስ ሰው ስመለከት هو خير مني ይላሉ እሱ ከኔ ይበልጣል ለምን በእድሜ ይበልጡት ይላው ግን እሱ እንደኔ ብዙ ወንጀል አልሰራም ይላል ግልጽ ነው ገና 20 አመቱ ነው ወንጀሉ ገና ትንሽ ነች ሶላት ከወጀበበት አመታት ነው እንዴት እንደሚገለብጡ ታያችሁ ትልቅ ሰው ሲያዩ እሱ ይበልጠኛል ምክንያቱም ብዙ አመት ዒባዳ ሰርቷል ትንሽ ሲያዩ ደግሞ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለው ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ ውስጣችንን እናጽዳው ስብር እናድርግ ያኔ አላህ ተውፊቅን ይሰጠናል ያኔ አላህ ስኬትን ይወፍቀናል ኢንሻአላህ ራሳችን ለማሰብ ዝግጁ ነን ዲከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خالي እንደተባለው ቁጭ ብለን ነፍስን መመርመር እኔ ይሻላልው ሚል ስሜት አለ ነው ውስጤ በሂስድ ተሞልቷል ወይ በሂቅድ ተሞልቷል ወይ የዲን መኮፈስ ውስጥ ያለ ነው እኔ ናጂያ ነኝ እኔ የተሻልኩት ሚል ስሜት አለ ነው የኢብኑ ተይሚያን ንግግር
ታሪክ ማጠቃለያ ያላደርግላችሁ ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክ ቃለ ኢብኑ ተይሚያ ካልከው ጸጥ ይላል የዚህን ያህል አላህ ሰው ልቦናውስ ግዝፈት ሰጥቷቸዋል ኢብኑ ተይሚያ ፈትዋ ሲጠፋቸው ይላል ከአንድ ሺህ ጊዜ በላይ እስትግፋር አረጋለሁ ይላል አላህን ያ ረብ ክፈትልኝ ምን አቃለው ያካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም علمني ይሉ ነበር ወያ ሙፈሂመ ሱለይማን ፈሂምኒ አንተ ሱለይማንን ግንዛቤ ሰጠው ጌታ ወይ ግንዛቤ ስጠኝ አደምን ያስተማርከው ጌታ ወይ ዕውቀትን ስጠኝ ተደፍተው ለአላህ እንዲ ስብር ይፈልጋል ዓሊም ነኝ ታዋቂ ነኝ አለ ስብር ኢብኑ القيم ምን ይላል በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል አንድ ኪታቡ ላይ ደብዳቤውን አስቀምጧታል እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ እኔ እኮ ምንም አይደለው እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለ እርሳቸው ያልገጠሙት የለም አንተ الامام المنتظر ያሉ ነበር የሚያደንቋቸው ትውልድ አቅጣጫ ጠፍቶት የመዘኻብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናችሁ ነበር ሚላቸው እንደ ነብይ ነው የሚያዩዋቸው ተሐድሶ ላይ ነው ያሳለፉት ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል ምን ትላላችሁ 21 ጊዜ ተመላልሰዋል እስር ቤት ስለዚህ ትውልድ አንግሶ ነበር ማያቸው መንግስታት ፈርተው ነበር የሚመለከቷቸው ግን እርሳቸው ይሄን የሰው ሁሉ ደሳ ሳዩ አነ ላ ሸይ እኔ ምንም አይደለው ወላ ምኒ ሸይ እኔ ዘንድ ምንም ነገር የለም ወላ ፊየ ሸይ ውስጤም ባዶ ነው ማንነኝ እኔና ምንም ነገር የለኝም ይሄ ስሜት ነበራቸው ኢብኑ ተይሚያ ከዛም ይላል ኢብኑ القيم ከዚያው አያይዞ አንዲት ግጥም ጻፉ انا الفقير الى رب البريات انا المسكين في مجموع حالاتي لا استطيع لنفسي جلب منفعه ولا عن النفس لي دفع المضرات والفقر لي وصف لازم ابدا كما الغنى هو وصف له ذاتي سلا الرحمن يصافوت اني ني مسكينو اني ني دهاو ወደ አላህ ከጃይ ነኝ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር አስረዋቸው ያለ ፈትዋ መስጠት ከለከሏቸው መጽሐፍ እንደይጽሙ ቀለማቸውን ወሰዱባቸው መጨረሻ ቁርአንን ማንበብ ጀመሩ የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር እነዛ አላህ የሚፈሩት በጀነት ውስጥና በወንዞቹ መሃል ናቸው في مقعد صدق عند مليك مقتدر እውነተኛ በሆነው መቀመጫ ቻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆቼ አላህ ውስጣችን ያጽዳልን ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ኢኽላስ ሌላ ጊዜ እናወራዋለን ኢኽላስ የለም ስራ ስንሰራ ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለው ያስጠይቃል አያስጠይቅ የለም ኢኽላስ የለም በቃ ስድብ ነው ሻህዋ ነው ስሜት ነው ያን ነገር ሂሳብ ሰርቶ ሚለቅ የለም ካልኩሌሽን ሚሰራ የለም الله يخلصني وفقا هلاتشنن وصلى الله وسلم وبارك على نبينا محمد وعلى آله وأتباعه أجمعين السلام عليكم ورحمة الله تعالى وبركاته